በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሚሆን በአብ ወወልድ ወመንፈስ ቅዱስ ስም አምነን ኅዳር 20 ዕለት በዚች ቀን በእግዚአብሔር ዙፋን ዙሪያ ውስጥ የሚኖሩ 24ቱ ካህናተ ሰማይ የበዓላቸው መታሰቢያ ነው። ሁሌም ሥጋን የሌላቸው ረቂቃን የእውነት ካህናት የሆኑ ከቅዱሳን ሁሉ በላይ የሆኑና ከሰማይ ሠራዊት ሁሉ ከፍ ከፍ ያሉ ናቸው። እነርሱም ለእግዚአብሔር ቀራቢ ሆመናቸው ለሰው ወገን የሚማልዱ ከእጃቸው ውስጥ ካለ ማዕጠንት ጋር እንደ ዕጣን የቅዱሳን ጸሎት የሚያቀርቡ ናቸው። ያለ እነርሱ አቅራቢነት ጽድቅና ምጽዋት ወደ እግዚአብሔር አይቀርብ። ወንጌላዊ ቅዱስ ዮሐንስ በራእይ እንዲህ ብሎ ተናገረ። በዙፋኑ ዙሪያ 24ቱ መንበሮች አሉ። በእነዚያም መንበሮች ላይ 24ቱ አለቆች ተቀምጠዋል። ነጭ ልብስ ለብሰዋል። በራሳቸው ላይ የወርቅ አክሊል አለ። ሁለተኛም እንዲህ አለ። ሌላ መልአክ መጥቶ መሠዊያው ፊት ቆሞ የወርቅ ጽና ይዟል። በመንበሩ ፊት ባለው ወርቁ መሠዊያ ላይም የቅዱሳን ሁሉ ጸሎት ያሳርግ ዘንድ ብዙ ዕጣን ሰጡት። የዕጣኑም ጢስ በቅዱሳን ጸሎት ጋር በዚያ መልአክ እጅ ወደ እግዚአብሔር ፊት አረገ። የነበረ የሚኖር አማልክት አምላክ እግዚአብሔር ቅዱስ ቅዱስ ነው እያሉ ለማለትና በሌሊት እረፍት የላቸውም። እሊህም እንስሶች ለዘላለሙ ሕያው ለሚሆን በዙፋኑ ላይ ለተቀመጠው ለእርሱ እንዲህ እያሉ ክብር ምስጋና ቀረቡ። እሊህ 24ቱ አለቆች አክሊላቸውን በዙፋኑ ፊት አውርደው ለዘላለም ሕያው ለሚሆን በዙፋኑ ላይ ለተቀመጠው ለእርሱ ሰገዱለት። አክሊላቸውንም ወደ ዙፋኑ ፊት ወስደው አቤቱ ፈጣሪያችን ኃይልና ምስጋና ክብር ለአንተ ይገባል ይሉታል። አንተ ሁሉን ፈጥራልና የፈጠርነውም ሁሉ በአንተ ፈቃድ ሆኗልና እነርሱም በእግዚአብሔር ዘንድ በባለሟልነት እጅግ የቀረቡ መሆናቸውንና ስለ ሁላችን የአዳም ልጆች ስለሚለምኑና ስለሚማልዱ ከብሉይና ከአዲስ የከበሩ መጽሐፍ ምስክር ሆነዋል። ስለዚህም የበዓላቸው መታሰቢያ እናደርግ ዘንድ የቤተ ክርስቲያን መምህራን አዘዙ። ለእግዚአብሔር ምስጋና ይሁን፣ እኛንም በአማላጅነታቸው ይማረን፣ በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በዚህች ዕለት የናግራን ሀገር ቄስ የከበረ አዚቄር የሐሚር ንጉሥ ሰራብሄል በነገሰ ወራት ከእርሱ ጋር ካሉ 48 ሰዎች ጋር በሰማዕትነት አረፈ። ይህም ንጉሥ አዝቄርን ወደ ወህኒ አስገብተው እንዲዘጉበት ጠባቂዎቹ ከሰው ወገን ማንም እንዳይገባ ብሎ አዘዘ። ቅዱስ አዝቄርን በጸለየ ጊዜ ወህኒ ቤቱ ደጃፍ ተከፈተና 50 ሰዎች ወደ እርሱ ገቡ። እርሱም በአብ በወልድ በመንፈስ ቅዱስ ስም አጠመቃቸው። ንጉሥ ሰብራሊሄልም በሰማ ጊዜ ከወህኒ ቤት አውጥቶ ወደ ሌላ ሀገር እንዲወስዱት አዘዘ። በጉዞም ላይ ስሙ ኪርያቅ ከሚባል ሰው ጋር ተገናኘ። ቀሲስ አዝቄርም ኪርያቅ ሆይ ለአንተ ሰላም ምስራች ይገባል፣ ለሰማዕት ይወስድሃልና አለው። የንጉሥ ሎሌዎችም ሰምተው አስረው ከእርሱ ጋር ወሰዱት። ዳግመኛ 2 ሰዎች ከገናኙትና ስለ ክርስቶስ አጥምቀን አሉት። ያን ጊዜ ቅዱስ አዝቄርን ጸለየና ከበረሃ ቦታ ውሃ አፍልቆ ከኪርያቅ ጋር አጠመቃቸው። ከዚያ በኋላ ወደ በረሃ ውስጥ በደረሱ ጊዜ ለሳቸው ለእንስሶቻቸው የሚጠጡት ውሃ አጥተው ወደ እግዚአብሔር እንዲለምንላቸው ቅዱስ አዝቄርን ለመኑት። በጸለየ ጊዜ ደመና መጣ። በመሃል እጅ በሚታፈን መጠን በገበታ ላይ ዘነበ። 700 ያህል ሰዎች ከእንስሶቻቸው ጋር ጠጥተው ረኩ። ወደ ንጉሥ ባቀረቡት ጊዜ ወደ ሀገራቸው ያመጣኸው ይህን አዲስ ትምህርት ምንድን ነው አለው። ቅዱስ አዝቄርም ነቢያት በኦሪት ከሰበኩት በቀር ሌላ አዲስ ትምህርት አላመጣሁም አለ። ንጉሡም ይህን ሰምቶ በክርስቲያን ሃይማኖት ላይ ተዘባበተ። ከአይሁድ መምህራን አንዱ ተነስቶ እንዲህ አለ። ጌታ ሆይ ወደ ሀገሩ እንዲወስዱትና በእንጨት ላይ ተሰቅለው ሕይወት ሳለ በእሳት እንዲያቃጥሉ ትእዛዝ አለው። ንጉሡም እንደ አይሁዳዊ ቃል አዘዘ። ወደ ናግራን ሀገርን በደረሱት ጊዜ በእንጨት ላይ ሰቅለው ከበታቹ እሳት አነደዱ። ቅዱስ አዝቄርን ወደ ጌታ ጸለየ። በዚያን ጊዜ ከሰማይ ተከፍቶ ከእሳት ውስጥ በደህና ወጣ። አይሁድን በድንጋይ እንውገረው ተባባሉ። በወገሩት ጊዜ ድንጋዮች ተመልሰው አይሁድን የሚበዙትን ገደሉ። ከተረፉትም ሰይፉን አንስተው የቅዱስ አዝቄርን ራስ ቆረጡ። ምስክርነቱን ፈጽሞ የሰማዕትነት አክሊል ተቀናጀ። ለእግዚአብሔር ምስጋና ይሁን፣ እኛን በዚህ አባት ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን የቀላትዩ ጋዮስ፣ የቃሪዮስ፣ የአጽኑ መስተጋድል የሆነና የመልካም ስም አጠራር ዜና ያለው የዲዮስቆሮስ መታሰቢያ ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን ጻ ከምትባል ሀገር የሆነ አባ ዮሴፍ አረፈ። ለዚህም ቅዱስ ወላጆቹ ሃይማኖት የበለጸጉ ነገር ግን ያለ እሱ ልጅ አልነበራቸው። የቤተ ክርስቲያንን ትምህርት መጻሕፍት ማንበብ ያስተማሩ፣ መልካም አስተዳደግ ያሳደጉት። መልኩም እንደ ያዕቆብ ልጅ ዮሴፍ ያማረ ነበር። ባደገ ጊዜ ሞትን የዚህ ዓለም ኃላፊን አሰብ በልቡ አደረ። ወደ አንድ ገዳም ሂዶ መንኩሶ በጾም በጸሎት በመስገድ በተጋድሎ የተተከለ ሆኖ ጸና። ባቱን ዘግቶ በዕለተ እሑድ ከቁርባን ጊዜ በቀር አይወጣም ነበር። ዜናው
በተሰማ ጊዜ ከእርሱ በረከቱን ይቀበሉ ዘንድ የሀገሩ ሁሉ ዙሪያ ያሉ ሰዎች ይመጡ ሆኑ። አባቱ እናቱም የልጃቸውን ወሬ ባጡ ጊዜ እርሱን ያገኛቸው ዘንድ ወደ እግዚአብሔር እየለመኑ ነበር። ወሬውን በሰሙ ጊዜ ስለ ልጃቸው መገኘት እንዲጸልያቸው ወደ እርሱ ሄዱ። እርሱ ልጃቸው እንደሆነ አላወቁምና ሰውንም ገለል ባለ ጊዜ ልጃቸው መሆኑን ራሱ ገለጠላቸውና ለማንም እንዳይነገሩ አዘዛቸው። እግዚአብሔር ድንቆች ታምራትን የማድረግ ሀብትን ሰጠ። ሰይጣን እስከቀናበት ድረስ ወደ ሀገር ገዥም ሄዶ ይህ መነኩሴ ዮሴፍ ብዙ ገንዘብ እንዳለው አስመስሎ ነገር ሰራበት። መኮንኑ በሰንሰለት ማሰሪያዎች አስረው በማግስቱ ማሰሪያዎቹ ከላይ ወደ ምድር ወድቀው ተገኙ። መኮንኑም አይቶ ደነገጠ፣ ለቅድስናውም ተገዢ ሆነ። ብዙ ከተጋደለና ለእግዚአብሔር ካገለገለ በኋላ በሰላም አረፈ። በክብር ቀበሩት። ከመቃብር ቁጥር የሌላቸው ብዙ ታምራች ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱ ከኛ ጋር ትኑር ለዘላለሙ አሜን። ህዳር 24 ቀን የሚከበሩ ዓመታዊ የቅዱሳን በዓላት 24ቱ ካህናተ ሰማይ ሱራፌል፣ ቅዱስ አዝቂር ሰማዕት፣ 68ቱ ሰማዕተ ማህበሩ፣ አባ ዮሴፍ ዘሀገረ ጻ፣ ቅዱስ ዲዮስቆሮስ ጡማ ዜና፣ ቅዱስ ኪርያቅን ሰማዕት። እንዲሁም ወርኃዊ በዓላት ቅዱስ አቡነ ተክለ ሃይማኖት መምህረ ትሩፋት፣ ቅዱስ ቶማስ ዘመርዓስ፣ አቡነ ዘዮሐንስ ጻድቅ ዘክብራን፣ ቅዱስ አጋቢስ ጻድቅ ኤጲስቆጶስ፣ ቅዱስ አብላሪዮስ ታላቁ፣ ቅዱስ አባ ሙሴ ጸሊም። ኢትዮጵያ ቅድስት ክርስቶስ ሰምራ ናቸው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳይቱን አነስተኛ በአንድ ተቀበል። ለሁልጊዜ የሚያገለግሉን ኃይላዊት ምለት እያሳስ በችግር ጊዜ ማገር ምስጋና ተቀበል። እናንተ ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጉት መነኮሳት ልጅ አዋቂ ሳይል የምንሰበሰብበትን የጉባኤ ቦታ ባርኮ የመጽሐፍ ወረቀት አዘጋጅቶ ብራና ዳምጾ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠውን በደለኛ ሁሉ የምታስምር የጌታ እናቱ ማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።